በአርሲ ዛሬም በርካታ ኦርቶዶክሳውያን ተገደሉ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ በኢራንና በእስራኤል መካከል ባለው ጦርነት በርካቶች መከራ ውስጥ ናቸው። አቡነ አብርሃም ያስተላለፉት መልእክት አለበለዚያ በህግ ልናስገድድ ግድ ይሆናል ማለት ቤተክርስቲያን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለሁ። ይሄ መረጃ ጉልበት ይኖረው ዘንድ እጅግ በጣም ከእናንተ የሚጠበቀውን ነገር በማድረግ ጀምሩልኝ። ሰብስክራይብ ማድረግ፣ ሼር ማድረግ እንዳይረሳ። በዛሬ መረጃዎቻችን እንግዲህ ከምንመለከታቸው ጉዳዮቻችን መረጃዎቻችን መካከል ሁለት ውጥረቶች ናቸው። በዓለማችንና በሀገራችን ያለውን ክስተት በዓለማችንና በሀገራችን ያለውን ሁለት ውጥረቶችን ነው በአቤትነት ርዕስ አድርጌ የማመጣው። እንግዲህ በቅድሚያ የዓለማችንን ስንመለከት በኢራንና በእስራኤል መካከል በትናንትናው ዕለት የተጀመረው ከባድ የተባለ ውጊያ አለ። እንግዲህ አሜሪካ ከእስራኤል ጋር በመሆን ኢራን ደግሞ በአጸፋዊ ምላሾችን እየሰጠች ትገኛለች። እንግዲህ በዚህ መካከል እጅግ ብዙ ንጹሃን ስጋት ላይ ናቸው። እጅግ ብዙዎቹ ህፃናትን ጨምሮ ትልልቅ በየቤቱ የሚኖሩ ዱባይ እንኳን ሳይቀር በሁሉም ኩዌት በተለያዩ ቦታዎች ላይ በዚህ ሚድል ኢስት በምንልባቸው ቦታዎች ላይ መካከለኛ ምስራቅ ላይ ብዙ የሆኑ አስጊ የሆኑ ነገሮች ተፈጥረዋል። ይህንን ተከትሎ በርካቶች ድምጻቸውን እያሰሙ ይገኛሉ። ኢራን ላይ የተፈጸመው ጥቃት እጅግ አስደንጋጭና አደገኛ ነው። እንግዲህ ይሄንን ተከትሎ ብዙ ስጋቶች እየተፈጠሩ ይገኛሉ። ከዚህ ጋር የተገናኘ አንዳንድ መረጃዎችን ሳስደምጣችሁ ይበልጡኑ ግን አንዴት ወጣ አንድ ድምጽ ነበረና ኩዌት አካባቢ ነው እንደው እናቴን ሳላያት በህይወት ሳላገኛት እንዳልሞት እንደው መቤቴ ባክሽን አደራ እያለች ስትማጸን ተመልክተናል። የምትመለከቱ በዚህ በሚድል ኢስትም ሆነ በዛ ስፍራ ያላችሁ ባህሬን፣ ቴህራን በተለያዩ ቦታዎች ላይ የምትገኙ ኩዌት፣ ዱባይን ጨምሮ አሜሪካ ራሱ በአስቸኳይ የሆነ መግለጫ አውጥታለች። በተለይ ማለት ነው በሲአይኤ በኩል ብዙ ነገሮች እየተሰሙ ይገኛሉና አንድ የተሰማውን ነገር ላስደምጣችሁ። እናታ ስትማጸን ነበረች። ሁሉም በየሃይማኖቱ ሊማጸን ይገባል። የጦርነት አሸናፊው ሞት ስለሆነ ማለት ነው። በዚህ ቀጥታ የተወሰኑ ያሉ ቪዲዮዎች እንድትመለከቱ እየጋበዝኩኝ ወደ መረጃዎቹ ላምራ። ባለፉት 40 ደቂቃ ውስጥ እስራኤል ያደረገችውን ነገር ልንገራችሁ። ኢራን ላይ ቅድም እንደነገርኳችሁ ቦምቦችንና ሚሳኤሎችን መደብደቧ ይታወቃል። የእስራኤል መከላከያ ሚኒስትር ታዲያ በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን አስታውቆም በመላ ሀገሪቱ ደግሞ የአደጋ ጊዜ የማስጠንቀቂያ ደውል ማሰማቱ በዚህ ሰዓት የወጡ መረጃዎች አሳይተዋል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ማወጇ ነው የተነገረው። እርምጃው ታዲያ ከኢራን በኩል ሊፈጸም የሚችል አጸፋዊ እርምጃን ተከትሎ ዜጎች ታዲያ ወደ አደጋ ጊዜ መደበቂያ ክፍል ውስጥ እንዲገቡ በእስራኤል ሳይረኖች እየተሰሙ እንደሚገኙ መረጃዎች እየወጡ ይገኛሉ። በመካከለኛው ምስራቅም ከፍተኛ የተባለ ውጥረት እንግዲህ ተከስቷል ማለት ነው። አሜሪካም ሆነች እስራኤል ወደዚህ ጦርነት አንድ ጊዜ ገብተዋል። ኢራንስ ምን አይነት አጸፋዊ ምላሽ ትሰጣለች የሚለው ተጠባቂ ሆኗል። እጅግ አሳዛኝ የሆነ ዜና ሰምቷል። በኢራን የሚገኘው ትምህርት ቤት ላይ በተፈጸመ ጥቃት 24 ተማሪዎች መሞታቸውን በሰዓት እየተነገረ የሚገኘው ቀደም ብሎ አልጀዚራ እንደዘገበው ከሆነም እንግዲህ በሆርሙዝ ጋር በተባለ ግዛት አካባቢ ሚና በሚባል ከተማ ውስጥ በተፈጸመ የልጃገረዶች ብቻ በሚማሩበት አንደኛ ደረጃ ትምህርት ቤት ላይ እንግዲህ 5 ተማሪዎች ሞተው እንደነበረ በእስራኤል ጥቃት ማለት ነው 5 ተማሪዎች ሞተው እንደነበረ ተዘግቦ ነበረ። በዚህ ሰዓት እንግዲህ ቁጥራቸው ወደ 24 ማደጉን ነው አልጀዚራ በድጋሚ እየዘገበ የሚገኘው። እጅግ በጣም አሳዛኝ የሆነ ዜና ነው ማለት ነው። ሙሉ ለሙሉ ጥቃት የደረሰባቸው ህጻናትና ሴቶች ብቻ እንደሆኑ ነው መረጃዎቹ የሚያመለክቱት። በተጨማሪ ደግሞ የኢራን ብሔራዊ ደህንነት ምክር ቤትም እንግዲህ ዋና ከተማዋን ማለት ነው የኢራን ዋና ከተማ ቴህራንን ለቀው በተረጋጋ መልኩ ማለት ነው ረቀው ከተማዋን ጥለው እንዲወጡ ጭምር ምክሩን እያስተላለፈ ነው የሚገኘው። በአጠቃላይ በመካከለኛው ምስራቅ ያለው ውጥረትም እጅግ በጣም አደገኛ ደረጃ ላይ እንደደረሰ ጭምር ነው እየተመለከትን የምንገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን መጫናችሁን አትርሱ። ሁሌም ከሰላም ጎን አንቁ ማለት ፈልጋለሁ። መልካም ቀን ይሁንላችሁ።
እናቴ ድንግል ማርያም ድረሽልኝ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምፅ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምፅ ነው። በሚሳኤል ጩኸትና በባሩድ ጭስ በታፈነው የኳታር ሰማይ ስር ሆና አይኖቿ ወደ ኢትዮጵያ፣ ልቧ ደግሞ ወደ እናቷ ናፍቆት ይሮጣል። እናቴን ሳላያት እንዳልሞት የሚለው ይህ አጭር ነገር ግን መራራ ቃል የበርካታ ኢትዮጵያውያን ስደተኞች ወቅታዊ ስቃይን ይወክላል። በዱባይ የምትገኙ ኢትዮጵያውያን በዚህ ሰዓት ከፍተኛ የሆነ ጥንቃቄ አድርጉም። እንደ አልጀዚራ መረጃ ከሆነ እንግዲህ በዚህ ሰዓት በዱባይ ከፍተኛ የሆነ ፍንዳታ ሰምቷል። በዛሬው ዕለት እንግዲህ በኢራንና በእስራኤል መካከል በተፈጠረው ግጭት ምክንያት በዱባይ በባህሬን እንዲሁም በመላው ዩናይትድ አረብ ኤሚሬት ከፍተኛ የሆኑ ፍንዳታዎች እየተሰሙ ይገኛሉ። ከዚህም ጋር እንግዲህ በተያያዘ በዩናይትድ አረብ ኤሚሬት በባህሬን በዱባይ የምትኖሩ ኢትዮጵያውያን ከቤት ባለመውጣት እንዲሁም በሀገሪቱ መንግስት የሚተላለፈውን የጥንቃቄ መልእክቶች በመተግበር ራሳችሁን ከአደጋ መጠበቅ ይኖርባችኋል። በጉዳዩ ላይ አዳዲስ መረጃ ሲኖር የማደርሳችሁናል። ፎሎ እያደረጋችሁ ቤተሰብ ይሁኑ። ይሄ የምታዩት እንግዲህ እስራኤል ውስጥ ነው። የማስጠንቀቂያ ደወል ነው። ለህዝቡ እንዲደበቅ ከቤት እንዳይወጣም የተዘጋጀው ምሽግ ውስጥ እንዲገባ የማስጠንቀቂያ ደወል ነው። ዛሬ ከሰዓታት በፊት እንግዲህ ኢራን ላይ ጥቃት መሰንዘራቸውን ሰምታችኋል። ኢራንን የተለያየ ቦታ ላይ በጀት መጥቷታል ማለት ነው። ወሳኝ የተባሉትን ቦታ ኢራንም ለዚህ ምላሽ የሚሆን ሚሳኤሎችን ማስወንጨፏ ስለማይቀር ወደ እስራኤል ህዝቡ እንዲጠነቀቅ ነው እንግዲህ ሳይረን ማለት ነው። በቃ አሜሪካ ተጸጸተች። ለኢራን 10 ቀን ሐሳብ መቀየሪያ ወይም ደግሞ የማስጠንቀቂያ ጦርነቱን ከመጀመሯ በፊት 10 ቀን መስጠቷ ጸጽቷታል። አሜሪካ በጣም በዝቶባታል፣ ረዘመባትና እኛ ብንጀምረው ሼም ነው፣ ይደብራል፣ ዓለም ምን ይለናል ምናምን። ስለዚህ እስራኤሎችን እናንተ ጀምሩት፣ ልክ እናንተ ጀምራችሁ ለእናንተ ኢራን ምን ላይ ስትሰጥ እኛ እንገባለን አይነት ሙር ነው እንግዲህ አሰላለፍ ነው የጀመሩት፣ በቃ በቀላሉ ማለት ነውና አሜሪካ ሙሉ ለሙሉ ኢራንን ለማውደም ዝግጅቷን ማጠናቀቋን የሚያሳይ ጥቃት ነው ማለት ነው። አሁን እንግዲህ ኢራን ምላሽ ትሰጣለች አትሰጥም የሚለው ነገር ነው የሚጠበቀው። ኢራን ምላሽ ላትሰጥም ትችላለች፣ ምክንያቱም በቃ ይሄ ምላሽ ሰጠች ማለት ቀጥታ አሜሪካ በሙሉ ኃይሏ ልትገባ ነው ማለት ነው። ስለዚህ ኢራን ምላሽ ከሰጠች ቀጥታ እንግዲህ የዩኤስኤስ ጌራልድ ፎርድ እና ዩኤስኤስ አብርሃም ሊንከን ላይ ግዙፍ የሆኑት ጦር መርከቦች ላይ ቁጭ ብለው እየጠበቁ ያሉት F-35 እና H-60 ስቲልዝ የሆኑ የአሜሪካ ጀቶች ቀጥታ ነው በቃ ተርመስመሰው የሚገቡት ማለት ነው ወደ ኢራን። ስለዚህ ኢራን እንግዲህ ደጋግማ ታስቧለች። እስካሁን ምንም አይነት ምላሽ አልሰጠችም ማለት ነው። በእስራኤል በኩል አሜሪካ ጦርነቱን አስጀምራለች። የአሜሪካ አንድ የጦር ሚኒስትር ተናግሯል ማለት ነው፣ ለኒውዮርክ ታይምስ አረጋግጧል። አብረው እንደጀመሩ ግን በዋናነት እስራኤል ናት የጀመረችው። ያው የጦርነቱ ፊሽካ ነው ብሏል። አውዳሚ ጦርነት ነው የሚሆነው ባጭሩ። እኔ ግራ ይገባኝ የአሜሪካ የቻይናና የሩሲያ የአየር መቃወሚያዎች ዱዳ ነው የሚሆኑት። ለምን እንደሆነ አላውቅም። ባለፈው ቬንዙዌላ ላይ እንደዛ ጥሰው ሲገቡ የአሜሪካ አየር ኃይል ጸጥ ነው ያሉ። ምንም የተኮሰውም ያወደመውም ያስቆመውም ነገር የለም። አሁንም በተመሳሳይ የእስራኤል ጀቶች እንግዲህ እንደዚህ ገብቶ ጀቶች ናቸው የገቡት። 4-5 ጀቶች ተቀርጿል አየር ላይ ሲበሩ ማለት ነው። የእስራኤል ጀቶች ምንም አይነት የቻይናና የራሽያ የአየር ክልል መቃወሚያዎች ራዳሮች ምንም አልሰሩም ማለት ነው። ዱዳ ሆነዋል ዛሬ በተመሳሳይ መንገድ። ለማንኛውም እስኪ ዛሬ አዲስ ነገር ይኖራል። ምናልባት ዛሬ ሊሆን ይችላል ከባዱ ጦርነት የሚጀምረው ማለት ነው ያለማችን። ሰላም ለንጹሃን። እንግዲህ በጣም ያሳዝናል። እንዳልናችሁ የጦርነት አሸናፊው ሞት ነው። ከሞት ነው የምናተርፈው እንጂ አንድም አሸናፊ አይኖርም። ምክንያቱም ነገ ይታረቃሉ። ዛሬ ግን ብዙ ንጹሃንና የደሃው ክፍል የሚባለው ነው መከራ ሞት እየገጠመ ያለው። እግዚአብሔር አምላክ ባላችሁበት ይጠብቃችሁ ለማለት ወዳለሁኝ። ወደ ሀገራችን ደግሞ ስንመጣ እንባ አልተለየንም። ዛሬም እየጮህን ነው፣ ዛሬም እያለቀስን ነው፣ ዛሬም መከራ ውስጥ ነን። አርሲ ደግሞ ለዚህ በቂ ማሳያ ናት። በርካታ ኦርቶዶክሳውያን ዛሬም በአርሲ እየተገደሉ ይገኛሉ። አኬልዳማ የደመረት የደም ቦታ የሆነች ይች አርሲ እንግዲህ ዛሬም ጅራፍ አልተለያትም። ዛሬም መከራው መጥቶባታል። ስለዚህ እንዳለም አገራችን ላይም የመጣ ያለውን ክስተት በተመለከተ ጾም፣ ጸሎት እጅግ ያስፈልገናል። መቼ ይሆን ይሄ ነገር የሚያበቃ? ሁሉም ሰው ጥያቄ ነው። ሞታችንን የሚቆምበትን ጊዜ እንናፍቃለን። በእውነት አርሲ ዛሬም ያነባች ነው። ሊቀ ጳጳሱ ብፁዕ አቡነ ኤልሳን ጨምሮ ብዙሃኑ አባቶችም እየተናገሩ ይገኛሉ። መልእክቶች የተላለፉ ነው። የድረሱልን ጮቶች ተደጋጋሚ ናቸው። ስለዚህ እኛም ያው ይህንን ማስደመጥ ስለሚገባን እንደሚከተለው አድምጠን እንመለሳለን። ዛሬም ፍትህ ግን እንጠይቃለን። ሁላችሁም ላይክ ያደረጋችሁ ፍትህ ጠይቁ። ከውሻ ነፍስ አነሰብን አይደለ?
ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው? እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? መቼ ነው ወደ ዳዲያዊ እርምጃ መሻገር የምንችለው? ኪስ እየቀያየርን ከመጮህ ወደ መፍትሄ እርምጃ ምን ሄደው ወደ መከላከል የምንገባው መቼ ነው? ይህ ሜንታሊቲ የሚኖረን መቼ ነው? ሁላችንም የየድርሻችንን ተወጣን የምንጨክነው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍም ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ይሄ ነው። እንትና አካባቢ እንትን ደረሰ ድምጽ አትሆንም፣ እንትና አካባቢ እንትን ደረሰ ድምጽ አትሆንም። 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ሞት ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር የአንድ እጅ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት ችግሩን ማስቀጠል። ሁሉም ሰው የገባውንና የጨከነበትን ነገር እያሳየ እያንጸባረቀ መሄድ መቻል አለበት። በዛ ሲገሉን በዚህ እናደንቃለን፣ በዛ ሲያጠፉን እኛ በዚህ እናጨበጭባለን። እንዴት ሆኖ ነው ታዲያ ለውጥ ሊመጣ የሚችል? እያንዳንዳችንን እንድንጠይቅ ብቻ ነው የፈለኩት። ሞታችንን በቃ የምንለው እኛው ራሳችን። ይህንን ማመን ነው የሚጠበቀው። ፍትህ እንጠይቃለን። የፍትህ ጩኸት መጮህ ይገባናል። ዛሬም ልናሰማ የሚገባው ጩኸት ይህ ነው። ምን እንላለን ከዚህ በላይ? በቀጣይ እንድናደምጥ የምወደው ጉዳይ ወይም እንድንመለከት የሚሻው ጉዳይ ከብፁዕ አባታችን አቡነ አብርሃም ጋር የተገናኘ መረጃ ይሆናል። ብፁዕነታቸው በሕግም ደረጃ እስከ መጠየቅ እንሄዳለን ሲሉ አምርረዋል እና ሊቀ ጳጳሱ አቡነ አብርሃም ምንድን እንዲያስባላቸው ማለት
አለበለዚያ በሕግ ልናስገድድ ግድ ይሆናል ማለት። ቤተ ክርስቲያን የሸቀጣሸቀጥ ቦታ አይደለችም። ቤተ ክርስቲያን የግዙ ገዛዝም ቦታ አይደለችም። ቤተ ክርስቲያን የግል ፍላጎት ማሟያም አይደለችም። ቤተ ክርስቲያን የስርዓት ባለቤት ናት፣ የስርዓት ግምጃ ቤት ናት። እያንዳንዱ ነገር የሚሰራው በሕግና በስርዓት በፈቃድ ነው። እንደው ከተመቸኝ ተብሎ ድምፅ ማጉሊያ ጠምዶ እዚህ ያለው መልእክት እንዳይተላለፍ እዚያ ላይ ማሰናከል በጣም አደገኛ ነውና በሕግም የሚያስጠይቅ ስለሆነ ምናልባት ይሰማዋት ከሆነ እዚያ ጋር እንደ ዝማሬም እንደምንም እሰማለሁ ተሎ ብለው ቦታውን ለቀው እንዲሄዱ በትህትና ጠይቀውታለሁ። አለበለዚያ በሕግ እንድናስገድድ ግድ ይሆናል ማለት ነው። ምን እንዳሳሰባቸው ምን እንዳስጨንቃቸው እስከ ሕግ ድረስ እንሄዳለን ያሉበት ምክንያት በሁሉም በሌሎች አብያተ ክርስቲያናት ላይ ምናቸው አሁን ከተማ ላይ በተለይ ባሉ አብያተ ክርስቲያናት ላይ ያየናቸው ያሉ ነገሮች ናቸው እና በጣም ትኩረት ይሰጥበት እላለሁ። ከተማ ላይ ያሉ አብያተ ክርስቲያናትን መጥራቴ ካልቀረ ሁለት መምህራንን በተከታታይነት ታቀርብላቸዋለሁ። የመጀመሪያው ዲያቆን መምህር ብርሃን አድማስ ነው። በከተማ ላይ ያለ አብያተ ክርስቲያናት ለአንድ ሰዓት እንኳን መጸለይ እየከበደው ነው አሉ። ያሉበትን ምክንያት እንሰማለን። ሁለተኛ የእንታ መዝገበ ቃል ናቸው። የእንታ መዝገበ ቃል ደግሞ የፕሮቴስታንቱ ቤተ እምነት ቅዱሳንን የማይቀበለው ንዑዳን ጻድቃንን የማይቀበለው ቅዱሳን የተጋደሉበትን መንገድ ማለፍ ስለማይፈልጉ ነው። መጾም፣ መጸለይ፣ መስገድ ሀገራችን በሰማይ ነው ብሎ ማሰብን የሚፈልጉ ስላልሆኑ ቅዱሳንን አይቀበሉም ሲሉ በጣም በሚያስደንቅ ትንታኔ ሰጥተውናል። እና እሱን መልእክቶች ሁለቱን እናድምጣቸው። አደገኛ የፕሮቴስታንት መንፈስ ምን እንደሆነ ልንገራቸው። ቅዱሳን እንዲነሱ የማይፈልጉት ቅዱሳን የሆኑበትን መንገድ ተጋድሎ ስለማይፈልጉ ነው። ሲነገር እንዲሆነው ነው እንዲሆኑት ልንላደ። ስለዚህ ይህን መሆን ደግሞ አይፈልጉም። በቃ እየዘለልክም እየበላህም እየጠጣህም ራስን ነብይ መባል ነው የምትፈልገው። ራስን ጻድቅ ቅዱስ ለመባል ነው የምትፈልገው። አንስ ይጠሯቸው እኮ አድራሽ ላይ የሰበስባቸው ቅዱሳን እያሉ ነው የሚጠሯቸው። ከየት አመጡት ታዲያ? ለምንድን ነው መጽሐፍ ቅዱስ ስለ ቅዱሳን የሚነግረን ታዲያ? አረ መጽሐፍ ቅዱስ ስለ ቅዱሳን አይነግረው የሚለኝ ሰው ካለ ስለ አብርሃም እየነገረኝ፣ ስለ ኖህ እየነገረኝ፣ ስለ ዮሴፍ፣ ስለ ጻድቁ፣ ስለ ሙሴ እየነገረኝ፣ ስለ ዳዊት የንስሐ ሕይወት እየነገረኝ እንዴ ወደ ሐዲስ ስንመጣ ስለ ሐዋርያት የት ነው ያገኘነው? መጽሐፍ ቅዱስ ላይ። ታዲያ ስለዚህ ቅዱሳንን ያስተምራል ማን? መጽሐፍ ቅዱስ። ቤተክርስቲያንም መጽሐፍ ቅዱስ ነው የምትከተለው። ስለዚህ ነገረ ቅዱሳን ታስተምራለች ማለት ነው። በጣም አስደናቂ የሚያደርገው ደግሞ የመናፍቃን ይሄ የፕሮቴስታንቶች አንድ ክፍተት በጣም የሚገርመው አቡነ ተክለ ሃይማኖት ላይ እሱ መጽሐፍ ቅዱስ ላይ የታለ ልኩነት እንዴ አንድ ቀን አንዱ ምንድነው ስለ አቡነ ተክለ ሃይማኖት መጽሐፍ ቅዱስ ላይ አቡነ ተክለ ሚል ካለ አሁን አምናለሁ አለ። አንተ ምንድነው አልኩት። ሰው ላይ አንተ ሰው መሆንህን መጽሐፍ ቅዱስ ከነገረኝ አምናለሁ። ንገረኝ እስኪ አንተ ሰው ለመሆንህ ስምህን ጠቅሰህ መጽሐፍ ቅዱስ ላይ አምጣ። አየህ ይሄ ምንድን ነው እንዴ? መጽሐፍ ቅዱስ እኮ የተጻፈበት ዘመን አለው። እንዲያውም ቤተክርስቲያን ያስመሰግናታል። ለምን? መጽሐፍ ቅዱስ ከተጻፈበት ዘመን በኋላ የተነሱ ቅዱሳን ሳይቀር ሳትረሳ ከትባ ማስቀመጧ ይበል ያሰኛል እንጂ ታዲያ ያስነቅፋል? ወይስ መንፈስ ቅዱስ በሐዋርያት ብቻ ቆመ? ወይስ በነቢያት ብቻ ቆመ? ከዛ በኋላ እግዚአብሔር የለም? አይ አለ። ካለ ቅዱሳንም አሉ ማለት ይመጣሉ አብረው። ምክንያቱም በየዘመኑ የሚነሳ ቅዱስ እኮ ነው ያለ። ታዲያ ያ ሁሉ ወስደን መጽሐፍ ቅዱስ አንጨምረው። ስለዚህ ለግሉ ገል ይጻፍለታል ማለት ነው። ለዛ ነው ታሪኩ የሚነገረው ማለት ነው። ስንክሳር አለ የቅዱሳን ሕይወት የዘገበ ማለት ነው። የሰማዕትነት ሕይወታቸው፣ የምናኔ ሕይወታቸው፣ የጾም የጋብቻ የቅድስና ሕይወታቸው ተዘግቦ ብናገኝ ለኛ አስተማሪ ነው። የቃል ኪዳናቸውም ተካፋይ ነን። ቤተክርስቲያን የምትባለው ይሄን ሁሉ ያጠቃለለችነታ። ወዲያት ቤተክርስቲያን የምትባለው እኮ ቅዱሳንን አሽቀንጥራ የጣለች አይደለችም። የቅዱሳኑም ህብረት ስለሆነች የራሷ ቤተክርስቲያን። ስለዚህ ስለ ቅዱሳን አለመናገር አትችልም። ስለ ክርስቶስ እንደምትናገር ስለ ቅዱሳንም ትናገራለች። ስለ ድንግል ማርያም ትናገራለች። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው?
እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ማለት ለድናቱ ደግሞ እመቤታችን ናት። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ታዲያ ይሄ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ኖሮ? ለምንድን ነው አንድ ፓስተር የራሱን ፎቶ እያንጠለጠለ በየእንትኑ ደግሞ ራሱን እንዲሰበክለት እየፈለገ ስለ ድንግል ማርያም የሚነገረውን ንግግር የሚጠላው? ከቅዱሳን መካከል አንዷ እሷ ናት። ስለዚህ ነው ስለ ድንግል ማርያም የማይነገር፣ ስለ ቅዱሳን የማይነገር ግን ስለ ኢየሱስ ይሰበካል ማለት ራሱ ምን ማለት ነው? እንዴት አድርገን የምትሰብክልኝ? ኢየሱስ ማለት ራሱ እንዴት መጣ ስትለው ጥያቄው ድንግል ማርያም ናት የምትመጣው ቀዳሚ። በቃ ይሄንን ነው አስተሳስራ የምታስተምር ቤተክርስቲያን። ማን ምን ክብር መሰጠት እንዳለበት አውቃ ነው የምታስተምር ቤተክርስቲያን። ይሄን ለይቶ ማወቅ ያስፈልጋል። እመቤታችንን ፈጣሪ ዓለማት ብለን አልጠራን። በቃ አምላክ ናት አላልነ፣ ወላዲተ አምላክ እንላለን። ወላዲተ አምላክ የሚለው ስም እስከ መቼም የማይሻር ስም ነው። ለዘላለም የተሰጠ ስሟ ነው ይሄ። ድንግል በክልኤ ለዘላለም የተሰጠ ስሟ ነው ይሄ። ይሄን መሻር አይቻልም። አሁን ደግሞ አንዳንዶች ደግሞ በጣም በሚዲያ የምሰማቸው ደግሞ ሲነሳ ጥያቄው ምን ብሎ መሸወድ ጀምረዋል። ይሄ ማልበስ ውሸትማ ራቁቱን አይመጣም አይደለም፣ ለብሶ ነው ይመጣ አምሮ ማለት። አሁን ምን ማለት ጀምረዋል ደግሞ መቼም የኦርቶዶክስ ቤተክርስቲያን አማኞች ሁሉም እመቤታችንን ይወዳሉ አይደለ? ይሄንን መውደድ ስለሚያውቁ እኛም እኮ ማርያምን እንወዳለን የሚሉ አንዳንድ አሁን ትምህርቶች ደግሞ እየጀመሩ ነው። ወጣቱን ለማታለል እኮ ነው። ጥያቄ አለኝ እኔ። ማርያምን እንወዳለን አለ አንድ ፓስተር እፊቴ ላይ ናና ቆም እስኪ። ማርያምን እንወዳለን ምን ማለት ነው? ምን ማለት ነው? እንወዳለን እኛ እኮ ቅዱሳን እንወዳለን ምን ማለት ነው? እንዴ ማለት ይሄ መጠየቅ አለበት። ዝም ብሎ እንወዳለን አለ እንዴ? የአምላክ እናት መሆኗን ማትመሰክር ከሆነ ምንን ወደድክ? ስለሷ አስተምህሮ እንዳለ የማታምን ከሆነ ምንን ወደድካት? እሺ ወደድክ ምኑን? እንዴ እንወዳለን ማለትማ ጠላታችንስ እንድንወዳለን የታዘዝ ነው። ይህ ምን ቁም ነገር አለው? አሁን እመቤታችንን ወደድኩ ማለት ሃይማኖት ነው እንዴ? እንደዛ ነው እንዴ ትክክለኛ ሃይማኖት ማለት? እንወዳለን ስለሷ ሲነገር ደግሞ አይን ማቅላት እንዴ የምን ፍቅር ነው ይሄ? ፍቅር ማለት እግዚአብሔርን የሚወድ ሰው መገለጫው ምንድነው? እመቤታችንስ የሚወድ ሰው መገለጫው ምንድነው? ቅዱሳን የሚወድ ሰው መገለጫው ምንድነው? መቀመጥ አለበት እንዴ። እግዚአብሔርን የሚወድ ሰው ይፈራዋል፣ ያመልከዋል፣ ይገዛለታል፣ ትእዛዙን ይፈጽምለታል። የሚወደኝ ቢኖር ትእዛዜን ይፈጽም ይጠብቅ አይደለ? ስለዚህ እግዚአብሔርን የመውደድ ማሳያው ትእዛዙን መጠበቅ እንደሆነ ሁሉ እመቤታችንን የመውደድ ማሳያው የአምላክ እናት መሆኗ ከፈጣሪ የተሰጣትን ጸጋ መመስከር ነው ለዓለም። ለዓለም ካልመሰከርክ ምንን ወደድካት ታዲያ? ወደ ምን ልታረግ? ሻይ ልትጋብዝ ነው ታዲያ? ካንተ የምትፈልግ ምግብ ቤት ልታስገባ፣ ካፌ ልታስገባት ነው? ወዳታለሁ የሚል በጣም ብዙ እየሰማሁ ነው። እና ቆም ብዬ አሰብኩኝ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ተሰነባበቱ።